እናት ልጇን ሳትቸገር ራስ አይገባት የሰው ፊት አታቆመው። እናንተ ግን ተርቦኛል ምበላ አጥቻለሁ እያልኳችሁ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ግን ልጅ ቢኖርሽ እንደዚህ አታወሪም። ችግሮች ቢያውቅ ኖሮ እንደዚህ አታወሪም። ምን ያህል እንደቸገራት ምን ያህል እንደጨነቃት እኔ አውቀዋለሁ። አንቺ ግን ራብን ፈተናን ስላላየሽ ችግር ተቸግረሽ ስላላየሽ እናቴ ላይ ፈረድሽ። ልጅ ሆኜ ከባጃጅ ኋላ አስተኝታ ነበር የምታሳድገኝ። ጥላኝ ላለመሄድ የሰው ፊት ቆማ ላትለምን ብዙ ፈተና ከኔ ጋር አይታለች። ብዙ ችግርን አሳልፋለች። ዛሬ ግን ከአቅሟ በላይ ስለሆነ እናንተ ፊት መጣች። እኔ እንኳን ርቦኛል ስላችሁ እባካችሁ አትለፉኝ እያልኳችሁ ሁላችሁም ዝም አላችሁኝ። ዛሬ ግን እናቴ ተቸግራ ልጄን ግን ለሰው ሰጣለሁ ብላ ስትል ሁላችሁም ፈረዳችሁባት። ምን ነው የኛ ሲሆን ተጋነነ። አንቺ እንዳልሽው እናቴ እጅም እግርም አላት፣ ጤነኛም ነች። እስከ ዛሬ እንደዚህ ያሳደገችኝ እሷ ናት፣ ያለ አባት ብቻዋን ለፍታ። ዛሬ ግን ከአቅሟ በላይ ሲሆን ልጄን ልሰጥ ነው አለች። አንቺ የታየሽ ልጄን ልሰጥ ነው ስትል ቪዲዮ ሰራሽባት ለፎሎ ብለሽ እንጂ ፎሎ ባፈልጊማ ረቦኛል ብዬ የለቀቁትን ቪዲዮ ምን ነው እሱ አልታየሽም? እናቴ ላይ ግን ጣትሽን እንደዚህ ያረሽ ብዙ ነገር አወራሽ። የሰው ቤት ተቀጥረሽ አሰሪም አልሻት፣ ብዙ ቃላት ተናገርሻት። ሰው ሲወርቅ እኮ ሁሉም ይፈርድበታል። የሰው ቤት ሰርታ የትምህርት ቤት ይችልልኛል ወይስ የቤት ኪራይ ይችልልኛል ወይ የውስ የምግብ ይችልልኛል? ለምን ፈረድሽ? አንቺ ትኩስ እንጀራ ትበይና ሰው አይቸገርም? አንቺ ደህና ቤት ውስጥ ስለምኖሪ ሰው አይቸገርም? ሰው አይታመምም? ዛሬ በእኛ ፈረድሽ። አላህ ግን ምላሹን ይስጥሽ። ሌላ ምንም አልልሽም። እናንተም የኢትዮጵያ ሕዝብ በልጃችሁ አትፍረዱ። በልጃችሁ ይደርሳል። በእናቶችም አትፍረዱ። በራሳችሁ ላይ ይደርሳል። ምን ያህል የሰው ፊት መቆም እንደሚያስጠላ ብታውቁ እንዲህ አትናገሩ። ማንም የሰው ፊት አይቁም። በተለይ ሕፃን ልጅ የሰው ፊት አይቁም። የምትሰደበው እኔ ሳል እናት ነች። እናቴ ደግሞ ስትሰደብብኝ እኔ ያመኛል። ብዙ ፈተናና መከራን ከኔ ጋር ስላየች ዝም ብላችሁ ሰው ላይ አትፍረዱ። ሰው ጤነኛ ስለሆነ አይቸገርም አይደለም፣ አይታመምም አይደለም። ይሄ ሁሉ ይደርስብናል። አንድ ቀን ፈጣሪ ሲያመጣው ሁሉም ቤት ይደርሳል። እኔ ጋር የደረሰ ፈተናና መከራ እናንተ ጋርም ይደርሳል። ግን እኔ ለእናንተ አልመኝም። የሰው ፊት መቆም በጣም ነው የሚያስጠላው። አንድ ነገር ምለመናችሁ እናቴ ላይ አትፍረዱ። ከቻላችሁ እርዱ፣ ካልቻላችሁ ደግሞ ተውን። ግን ክፉ ነገር አትናገሩም። በቃ የሰው ልጅ ከሆናችሁ በአላህ ይዛችኋለሁ፣ ክርስቲያን በእግዚአብሔር ይዛችኋለሁ። ሰው ላይ አትፍረዱ።